ጤና ይስጥልን ከአስራት ብሮድካስቲንግ ሰርቪስ የዕለቱን ዜና ይዘን ቀርበናል። ዋና ዋናዎቹን በማስቀደም እንጀምራለን። እስከ መጨረሻው ድረስ አብራችሁ እንድትቆዩ በቅድሚያ ጋብዘናል። አፋብን የመጀመሪያዎቹን የሬዲዮና መገናኛ ኦፕሬተሮችን ማስመረቁን አስታውቋል። ተመራቂዎቹ የተሰጣቸውን ተልዕኮ በሚገባ እንዲፈጽሙ ጥሪ የቀረበ ሲሆን ጦርነቱ ቴክኖሎጂንና ወታደራዊ ዲሲፕሊንን እያዳበረ እንደሚገኝ አመላክቷል ተብሏል። ለመሆኑ የፋኖ የሬዲዮና መገናኛ አጠቃቀም ጦርነቱ ምን ደረጃ ላይ እንደደረሰ ያሳያል። ሰፊ መረጃ ይዘናል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ አዲስ አበባ በመሄድ ከአብይ አህመድ ጋር ጥብቅ ምክክር ጀምሯል። ጀነራሉ ስልጣን እንዲራዘም የጠየቀ ሲሆን ይህ ካልሆነ ግን ወደ ትግራይ የመመለስ ፍላጎት እንደሌለው ከቦታው የወጡ መረጃዎች አመልክተዋል። ህወሓት አማኑኤል አሰፋን፣ አብይ አህመድ ጀነራል ጻድቃንን ለማሾም እየተሯሯጡ ነው። የሻዕቢያ ከፍተኛ ባለስልጣናትም ሸራሮ ላይ እየመከሩ ነው። የዚህም መረጃ የምትሰሙት ይሆናል። ከውጭ ደግሞ እስራኤል የሄዝቦላ መሪን ለመግደል በፈጸመችው ጥቃት በስህተት የሄዝቦላ ተቃዋሚን መግደሏ ተሰምቷል። ፒየር ሞዋድ የተባለው የሊባኖስ ፓርቲ ኃይሎች ከፍተኛ አመራር መገደሉ የተረጋገጠ ሲሆን እስራኤል ይቅርታ ጠይቃለች። በኢራን የሚገኘው ፔትሮኬሚካል ማምረቻ ፋብሪካ ግን ከፍተኛ ድብደባ ተፈጽሞበታል። አሁን በቀጥታ ወደ ዝርዝሩ አለፍን። የዛሬ ዓመት ገደማ የአብይ አህመድ ጎብልስ ዳንኤል ክብረት ፋኖ ሬዲዮ ይዞ አይዋጋም በማለት ሲከራከር እንደነበር አይዘነጋም። አገዛዙ ባገኘው በየትኛውም አጋጣሚ የፋኖን የውጊያ አቅም ለማጣጣል ቢሞክርም አሁን የፋኖ የውጊያ ደረጃና የቴክኖሎጂ አቅም ከጊዜ ወደ ጊዜ በመዘመን ላይ ይገኛል። ለዚህም ማሳያው ሰሞኑን የተመረቁት የሬዲዮና የመገናኛ ባለሙያዎች ናቸው። እነዚህ ባለሙያዎች ለበርካታ ወራት ስልጠናቸውን የወሰዱ ሲሆን ጦርነቱን በቴክኖሎጂ የታገዘና በዲሲፕሊን የተመራ እንዲሆን ያስችላሉ ተብሏል። የጦርነት ጠበብቶች እንደሚሉት በዳበረ የሬዲዮና መገናኛ ቴክኖሎጂ የታገዘ ጦርነት አድማሱን አስፍቶ የማይቀለበስበት ደረጃ ላይ መድረሱን ያሳያል ይሉታል። የሰራዊቱን የዲሲፕሊንና የማጥቃት ደረጃ መለኪያ በማድረግም ያቀርቡታል። የተቀናጀ ቀጠናዊ ቁጥጥርና ኢላማን የመምታት አቅም መጨመርም ምልክት ሆኖ ተቀምጧል። በዚህ መሰረት ነው እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ እዝ 105ኛ ኮር የሬዲዮና መገናኛ ኦፕሬተር ሰልጣኞችን ያስመረቀው። ለተከታታይ ወራት በብቁ አሰልጣኞች የሰለጠኑት የመጀመሪያ ዙር ተመራቂ የኦፕሬተር ባለሙያዎች መጋቢት 27 2018 ዓ.ም በይፋ የተመረቁ ሲሆን ወቅቱን ዘመኑን የዋጀ የቴክኖሎጂ ውጤቶችን በመጠቀም ትግሉን በማዛመን በአጭር ጊዜ ውስጥ ጠላትን እንደምናሸንፍ አንጠራጠርም ሲሉ ተመራቂዎቹ ተናግረዋል። የአማራ ህዝብ የተጋረጠበትን የህልውና አደጋ ለመቀልበስ የትጥቅ ትግልን አማራጭ በማድረግ ህዝባዊ አብዮት ከጀመረ አሁን ወደ 3 ዓመት እየተቃረበ እንደሚገኝም አፋብን አስታውሰዋል። ስለሆነም በመላው አማራ የተቀሰቀሰውን ህዝባዊ ትግል በአጭር ጊዜ ውስጥ ከፍተኛ ለውጥ በማምጣት በሳይንስና ቴክኖሎጂ የሰለጠኑ በተለያዩ የወታደራዊ ዘርፎች የተሰማሩ ጥበብን የተላበሱ የፋኖ ወታደሮችን ከዘመናዊ የጦር መሳሪያና የቴክኖሎጂ ወታደራዊ የመረጃ መሳሪያዎች ጋር በማጣመር አኩሪ ድል መገኘት መቻሉን አክለዋል። በዕለቱ የተገኙት የቴዎድሮስ እዝ የውጭ ግንኙነትና ዲያስፖራ መምሪያ ምክትል ኃላፊ አርበኛ ኃይለ ሚካኤል ባየ፣ የ105ኛ ኮር ሰብሳቢ አርበኛ ያሬድ በቀለ እንዲሁም የ66ኛ ክፍለ ጦር ሰብሳቢ አርበኛ ዳኜ በሪውን ለተመራቂ ባለሙያዎች የእንኳን ደስ አላችሁ መልእክት አስተላልፈዋል። አፋብን ባሳለፍነው ሳምንት እንዳስታወቀው ከፍተኛ ወደሚባል የሰራዊት ግንባታ ገብተዋል። በየጊዜው የሚሰለጥኑ ወደ ተልዕኮ የሚሰማሩም የፋኖ አባላት ቁጥር በመጨመር ላይ ነው። በትግራይ የተፈጠረው የስልጣን ክፍተትና በቀጣይ ማን ይሾማል የሚለው ጥያቄ እንደቀጠለ ነው። ጀነራል ታደሰ ወረደ ወደ አዲስ አበባ በመሄድ ከአብይ አህመድ ጋር ጥብቅ ስብሰባ የጀመረ ሲሆን ስልጣን አራዝሙልኝ የሚል ጥያቄም ማቅረቡ ተሰምቷል። ይህም ቢሆን ግን ፖለቲካዊ ሽኩቻው አይሎ ህወሓት አማኑኤል አሰፋን ለማሾም ከፍተኛ ጥረት የጀመረ ሲሆን በግልባጩ አብይ አህመድ ጀነራል ጻድቃን ገብረተንሳይን መሾም ይፈልጋል ተብሏል። ጀነራል ታደሰ ሹመቱ ካልጸደቀለት በዛው አዲስ አበባ ሊቀር ይችላል የሚሉ መረጃዎችን በመሰማት ላይ ናቸው። ይህ ከሆነ በአንድ ዓመት ጊዜ ውስጥ ለሁለተኛ ጊዜ አብይ አህመድ የሾመው ፕሬዝዳንት ከትግራይ ተባሮ አዲስ አበባ ሊመሽግ መሆኑ ነው። የክልሉ የውስጥ ቀውስ በዚህ መንገድ በቀጠለበት በዚህ ሰዓት ህወሓት ከሻዕቢያ ጋር የሚያደርገውን ግንኙነትም ተጠናክሮ ቀጥሏል።
ብልጽግና የሁለቱን ወገኖች ወዳጅነት አጥብቆ ቢፈራውም ሰሞነኛው የክርስትና እምነት በዓልን ሽፋን በማድረግ በርካታ የሃይማኖት አባቶች ወደ ትግራይ በመግባት የጋራ መድረክ ፈጥረዋል። በዚህ ብቻም ሳያበቃ የሻዕቢያ ከፍተኛ ባለስልጣናት ሽራሮ በመሄድ ከህወሓት ሰዎች ጋር መነጋገራቸውን ቀጥለዋል ተብሏል። የዚህ ጥምረት ኋላ ላይ ሊፈነዳ ለሚችለው ጦርነት ከፍተኛ ስጋት እንደሆነም በመገለጽ ላይ ነው። አብይ አህመድ አሁን ካለው ነባራዊ የኢኮኖሚ ቀውስ አንጻር ጦርነቱን በቶሎ ባይጀምረውም የጊዜ ጉዳይ እንጂ አይቀሬ እንደሆነ ፖለቲካዊ ታዛቢዎች በመግለጽ ላይ ናቸው። ህወሓት ከሻዕቢያ ጋር ያለውን ግንኙነት አጠናክሮ መቀጠሉ ለብልጽግና ስጋት ሆኗል የሚሉ ምንጮች አብይ አህመድን በቀላሉ ሊለቁት አይችሉም በማለት የነገሩን አደገኛነት በመግለጽ ላይ ናቸው። ከ5 ዓመት በፊት ህወሓትን ጠላት ሻዕቢያን ወዳጅ በማድረግ አውዳሚ ጦርነት ውስጥ የገባው የብልጽግናው አገዛዝ አሁን ያለው አስተላለፍ ግን ለቀጣይ የእልቂት ፕሮጀክቱ ትልቅ ፈተና ሆኗል ይባላል። የብልጽግናው አገዛዝ ቅድሚያ የነበረው እቅድ ህወሓትንና ሻዕቢያን ወዳጅ በማድረግ የአማራን ህዝብ ለመጨፍጨፍ የነበረ ቢሆንም ሳይታሰብ አስተላለፉ ተመሰቃቅሏል። የተመሰቃቀለውን የኃይል አስተላለፍ ከዚህ በኋላ ለማስተካከል አይቻልም የሚሉ ታዛቢዎች የአካባቢው አደገኛ ውጥረት ተባብሶ ሊቀጥል እንደሚችልም ግምታቸውን አስቀምጠዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን የ1994ቱን የሩዋንዳ የቱሲ የዘር ማጥፋት ወንጀል 32ኛ ዓመት መታሰቢያን በማስመልከት ባወጣው መግለጫ በኢትዮጵያ በአማራ ህዝብ ላይ እየደረሰ ያለው ጥቃት ከሩዋንዳ ጭፍጨፋ ጋር ተመሳሳይነት እንዳለው አስታወቀ። አፋብን ዓለም አቀፉ ማህበረሰብ በሩዋንዳ የፈጸመውን የዳተኝነት ስህተት በኢትዮጵያ ላይ እየደገመው ነው ሲል የወቀሰ ሲሆን የትጥቅ ትግል የጀመረውም የተጋረጠውን የህልውና አደጋ ለመከላከል እንደሆነ ገልጸዋል። መግለጫው ዳግም አይከሰትም የሚለው መፈክር በተግባር እንዲተረጎምም ጥሪ አቅርቧል። ተጨማሪው እንደሚከተለው ይቀርባል። ዓለም አቀፉ ማህበረሰብ በሩዋንዳ የፈጸመውን ታሪካዊ ስህተት በአማራ ህዝብ ላይ እንዳይደግም ሲል አፋብን አሳሰበ። የአማራ ፋኖ ብሔራዊ ንቅናቄ አፋብን የ1994ቱን የሩዋንዳ ቱትሲ የዘር ማጥፋት ወንጀል 32ኛ ዓመት መታሰቢያን በማስመልከት ባወጣው መግለጫ በኢትዮጵያ በአማራ ህዝብ ላይ እየደረሰ ያለው ጥቃት ከሩዋንዳው ጭፍጨፋ ጋር ተመሳሳይነት እንዳለው አስታውቋል። አፋብን በመግለጫው ዛሬም በኢትዮጵያ ውስጥ በአማራ ህዝብ ላይ እየተፈጸመ ያለው ጭካኔና የዘር ማጥፋት ጥቃት ከፍተኛ ትኩረት ሊሰጠው እንደሚገባ ገልጿል። የድርጅቱ ውጭ ጉዳይ መምሪያ በዛሬው ዕለት መጋቢት 28 ቀን 2018 ዓ.ም ባወጣው መግለጫ በ1994 ዓለም አቀፉ ማህበረሰብ የሩዋንዳውን ጭፍጨፋ ለማስቆም ያሳየው ዳተኝነትና የደረሰው ውድቀት ዛሬም በኢትዮጵያ ላይ እየተደገመ ነው ሲል ወቅሷል። በአሁኑ ወቅትም የአማራ ህዝብ በብልጽግና አገዛዝ በሚፈጸሙ ወንጀሎች የህልውና አደጋ ገጥሞታል ያለ ሲሆን ዓለም አቀፍ ተቋማት ግን ወንጀሉን በሰነድ ቢያረጋግጡም የሚሰጡት ምላሽ ግን አሁንም አዝጋሚና በቂ ያልሆነ ነው ብሏል። አፋብን በመግለጫው የአማራ ፋኖ በህዝቡ ላይ የተጋረጠውን የመጥፋት አደጋ ለመከላከልም የጦር መሳሪያ ማንሳቱን አረጋግጧል። ለዚህም የሩዋንዳ አርበኞች ግንባር አርፒኤፍ ራስን ለመከላከል በወቅቱ የወሰደውን የትጥቅ ትግል እንደተሞክሮ መውሰዱን ገልጿል። ኢትዮጵያ ቀጣዩ ሩዋንዳ ወይም ቦስኒያ መሆን የለባትም ያለው የድርጅቱ መግለጫ የብልጽግናው አገዛዝ የጥላቻ ንግግርንና የጦር ወንጀልን እንደ መሳሪያ በመጠቀም ህዝብን ለመበታተን እየሰራ መሆኑንም ገልጿል። ዓለም አቀፉ ተቋማትና መንግስታትም የሩዋንዳን ሰማዕታት በሚያስቡበት በዚህ ጊዜ በአማራ ህዝብ ላይ እየደረሰ ያለውን መጠነ ሰፊ እልቂትና ግፍ አይተው እንዳላዩ እንዳያልፉ አፋብን ጥሪውን አቅርቧል። ለዓለም አቀፉ ማህበረሰብ ተጨማሪ ጥሪዎችን ያደረገው አፋብን በመግለጫው የጅምላ ጭፍጨፋ ምልክቶችን ቀድሞ የመለየትና ጣልቃ የመግባት ስልቶች እንዲጠናከሩ እንዲሁም በአማራ ህዝብ ላይ እየተፈጸመ ያለው ወንጀል በገለልተኛና ዓለም አቀፍ ቡድን ምርመራ እንዲደረግና እርምጃዎች እንዲወሰዱ ጠይቋል። በመጨረሻም ድርጅቱ ዳግም አይከሰትም ወይም ኔቨር አጌን የሚለው መሪ ቃል ትርጉም ሊኖረው የሚችለው በአሁኑ ሰዓት በአማራ ህዝብ ላይ እየተካሄደ ያለውን የዘር ማጥፋት ወንጀል ዓለም አቀፉ ማህበረሰብ በቆራጥነት ሲቃወምና ትኩረት ሲሰጠው ብቻ መሆኑንም በመግለጫው አጽንኦት ሰጥቷል። እስራኤል እሁድ ዕለት በሊባኖስ የሂዝቦላ አባልን ለመግደል ባደረገችው ሙከራ በስህተት ቡድኑን አጥብቆ የሚቃወም ከፍተኛ የፖለቲካ ቡድን መሪ መገደሉ ተሰማ። በጉዳዩ ላይ የእስራኤል የመከላከያ ሰራዊት ለቢቢሲ በሰጠው ምላሽ ጥቃቱ የታሰበውን ኢላማ መግደል እንዳልቻለ ገልጾ በንጹሃን ላይ ለደረሰው ጉዳት መጸጸቱን ገልጿል። በአብዛኛው ክርስቲያኖች በሆኑ ግለሰቦች የተዋቀረው የሊባኖስ ኃይሎች ፓርቲ በአንድ የመኖሪያ ህንፃ ላይ የተፈጸመው ጥቃት የፓርቲውን ከፍተኛ አመራር ፒየር ሞዋድን እና
ባለቤቱን ፍላቪያን እንደገደለ አስታውቋል። የመኖሪያ ህንፃው የሚገኘው ከቤሩት በስተ ምስራቅ በምትገኘው አይን ሳይድ በምትባል በአብዛኛው የክርስትና እምነት ተከታይ መኖሪያ በሆነችው ከተማ ውስጥ ነው። የሊባኖስ የጤና ሚኒስቴር ጥቃቱ አንድ ወንድና 2 ሴቶችን እንደገደለ አስታውቋል። የአካባቢው ከንቲባ ሟቾቹ ይኖሩ የነበረው ከኢላማው በታች ባለ አንድ ፎቅ ውስጥ ነበር ብለዋል። የእስራኤል መከላከያ ሰራዊት በርካታ የማይመለከታቸው ግለሰቦች በጥቃቱ ምክንያት ጉዳት እንደደረሰባቸው መመልከት ችለናል ብለዋል። የሊባኖስ ኃይሎች ፓርቲ ፒየር ሞዋድ ተዋጊም ሆነ ወታደራዊ ኢላማ አልነበረም ካለ በኋላ ከአሰቃቂው ጥቃት በፊት ከቤተሰቡ ጋር የትንሣኤ በዓልን እያከበረ እንደነበር ተናግረዋል። ፓርቲው ሂዝቦላህን አውግዞ ጥቃት የተከሰተው ወታደራዊ ግጭቶች ወደ መኖሪያ መንደሮች ዘልቀው እየመጡ በመሆናቸው ነው ብለዋል። በሌላ በኩል የእስራኤል መከላከያ ሚኒስትር ኢዝራኤል ካትዝ በኢራን የፔትሮኬሚካል ማምረቻ ፋብሪካ ላይ ድብደባ መፈጸሙን ገልጸዋል። ሚኒስትሩ አክለው ጦሩ በሙሉ ኃይሉ የኢራን መሰረተ ልማት ላይ ጥቃት መፈጸሙን እንደሚቀጥል ታዘዋል ብለዋል። የእስራኤል መከላከያ በኢራን ግዙፍ የሆነውንና በአሳይዋላህ የሚገኘውን የፔትሮኬሚካል ፋብሪካ ላይ ከባድ ጥቃት መፈጸሙንም አረጋግጠዋል። ባለፈው ሳምንት በተመሳሳይ መልኩ በሌላ ፋብሪካ ላይ ጥቃት መፈጸሙን አስታውሰዋል። ባለፈው ሳምንትም ለኢራን የፔትሮኬሚካል የውጭ ንግድ ጥምረት 85 በመቶ አስተዋጽኦ የሚያደርጉት 2 ፋብሪካዎች ከጥቅም ውጪ ተደርገዋል፣ ስለዚህ አገልግሎት አይሰጡም ሲሉ በመግለጫቸው ላይ ጨምረው ተናግረዋል። ካትዝ አክለውም በአሳሊያ የሚገኘው ፋብሪካ የአገሪቱ ግማሽ የፔትሮኬሚካል ምርቶች የሚያመርት ነበር ብለዋል። ታስኒም የዜና ወኪል በበኩሉ 2 የፔትሮኬሚካል ኩባንያዎች ላይ ጥቃት መፈጸሙን አረጋግጧል። ካትዝ የኢራን ፔትሮኬሚካል ፋብሪካ ላይ ጥቃት መፈጸሟን የገለጹት የፋርስ የዜና ወኪል በአሳይዋላህ ከሚገኘው በሳውዝ ፓርስ ፔትሮኬሚካል ፋብሪካ ብዙ ፍንዳታዎች መሰማታቸውን ከዘገበ በኋላ ነው። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም